فرعون كان من قوم موسى فرعون የተባለ ከበርቴ ነብዩላህ ሙሳ ወገኖች ነበረ ይላል። እንደውም ያጎታቸውና ያክስታቸው ልጅ ነበር። እናትም አባትም ጀብል እንዲና ነበረው ማነው ሙሳ ጋር አባቱ ለነብዩላህ ሙሳ አጎት እናት ደግሞ በሌላ በኩል ጣላ እናታቸው መሆን አክስት ነበር። የሰውዬ እንደ ቀረቤታው ሙሳ ዋና እግላፊ መሆን የሚጠበቅበት ሰው ነበረ ማለት ነው። ይህን ሸክይ ነውና አበጋ አለይህም ቢልኪብሪ ወልዑሉው ወከስረቲ ልማል አላህ ገንዘብ ሲሰጠው ጠገበና ከነ ሙሳና በነ ሀሩን ላይ ሸፈተ። እነሱም በተንኮል ዓይን ማየት መከታተልና በማጥፋት ማድባት ጀመረ ማለት ነው። እና ሰዎች ብዙ ጊዜ ሀብት ሲኖራቸው ጥጋብ ይሰማቸውና ከእነሱ በስተቀር ሌላ ሰው እንዲኖር አይፈልጉም። እና እነል ኢንሳነ ለየጥጋ አን ረአሁ እስተግና ራሱን ሀብታም ሰዎች ከላይ ሆኖ ሲያይ ከዛ በኋላ ድንበር ያልፋል። ሌላውን እንደ ሰው አያይም ራሱን እንጂ ማለት አቃሩንም የዚህ አይነት በሽታ ተማውት ነበር። በበጋ ላይ ምንም ሳይበድሉት እንዳውም እንደሚባለው እሳቸው ዱዓ አድርገውለት ነው። ያ ነበር መጀመሪያ ምንም አልነበረ እና ሙናፊቅ ነበረ። አሁን አማኝ መስሎ የፊርዓውን ተላላኪ በዚህ መልክ እሳቸውና ሀሩንን የፖለቲካ መሪ አድርጎ ነበር የሚያቸው እንደ ነብይ ሳይሆን እነሱ በመታገል ነው ለደረጃ የደረሱት። ይህ ደግሞ እነሱን እንግዲህ እነሱ ቦታ መያዝ አለብኝ የሚል እቅድ ነበረ። በዚህ መልክ ተተናኮላቸው ማለት ነው። በበጋ አለይህም ቢልኩም እድለውት ሳይሆን ለምን ተፈጠራችሁ ብሎ በምቀኝነት ጠመዳቸው። ወአተይናሁ ሚነል ኩኑዝ እኛም ለፈተና የተከማቸን ገንዘብ ሰጠነው። ማ ኢነ መፋቲሐሁ የዛ የኩኑዙ የካበተ ገንዘቡ የሚቀመጥበት የሳንዱቅ ቁልፉ ፈተነው ቢልዑስባ الجماعة الأقوياء أولي القوة የብርቱ ኃይል ባለቤት የሆኑ ብዙ ጀማዓዎች ቁልፉን በመያዝ የሚያዳግታቸው ነበር። ቁጥራቸው ምን ያህል እንደሆነ አልተገለጸም። 7 ሰዎች ምርጥ ጡንቻቸው የተበረረ 47 ናቸው የሚልም አለ ሌላ። እነዚህ ሰዎች ስራቸው ቁልፍ መያዝ ብቻ ነበር። ቁልፉ ያንዳንዱ ሳንዱቅ እንግዲህ ወርቅና ብር የተሞላበት ሳንዱቁ እና ገንዘቡ ተቆጥሮ ይዘለቃል። ቁልፉ ብቻ ብዙ ወጠምሻ የሆኑ ጉልበተኛ ጀማዓዎች ቁልፉን ሰብስበው የሚሸከሙ ነበር። ይህን ያህል ሀብት ተሰጠ በዛ ዘመን ማለት ነው። እና ያኔው ኢዝ ቃለ ለሁ ቀውሙሁ ላ ተፍረህ ወገኖቹ ሰውየው ጥጋብ እየተሰማው እንኳን እየሸረበ ሲሄድ ሲያዩት አንዳንድ ዘመዶች ጓደኞች ይሄ ነገር መጥፎ ነው፣ ገንዘብ እኮ ሰውን ያሳስታል፣ አትደሰት እያሉ ይመክሩት ነበር። አላህ ተማምን በላይ መርጦና ወዶ ሳይሆን ሊፈትን ፈልጎ ይሆናል። ተጠንቀቅ እያሉ የሚመክሩ ሰዎች ነበሩ። አተፍራ ቢከትረት ማሪ ፈራሃ በጣሪ ገንዘብ ስለበዛ የጥጋብ ደስታ አትስት። إن الله لا يحب الفرحين بالباطل ትምክህተኝነትና በጥጋብ የሚደሰትን ሰው አላህ አይወደውምና የነገር ተጠንቀቅ እያሉ መክሩት ነበር። መካሪያ ላጠፋ ነበረ መስማት አቅቶት እንጂ ማለት ነው። ወብተغ فيما آتاك الله من المال አላህ በሰጠህ ሀብት አዳር አልአኺራ
የመጨረሻውን ዓለም ፈልግበት። ዱንያ ምንም አንድ ሰሞን ነው፣ ወይ ትከስራለህ ወይ ደግሞ አንተ ትተኸው ትሞታለህ። ቋሚው ሀገር ግን አኺራ ነውና የገንዘብ ጊዜ እጅ እንዳለ የአኺራ ደረጃ እንድትሸምትበት ይሻላል፣ ኸይር ስራበት እያሉ ይመክሩት ነበር ማለት ነው። የአንቱም ፊቀው ቢጣዓቲላህ አላህን በመገዛት ላይ ብታወጣው የጌታን ሹክር በመመለስ በዱንያም ይጨምርልሃል፣ አኺራም ደግሞ የበለጠ ድል ታገኝበታለህ እያሉ የሚመክሩት ነበሩ። ወላ ተንሰ ነሲበከ ሚነ ዱንያ፣ ከዱንያም ድርሻህን አትርሳ ይሉታል። ማለት ምንድነው? ሁለት አይነት ትርጉም ይኖረዋል። ተንሰ ነሲበከ ሚነ ዱንያ ምንም ሀብታም ብትሆን ፈለገው ከበርቴ ሚሊዮነር ብትሆን እንኳን በዱንያ አንድ ድሃ የሚበላው ነው የምትበላው፣ ለዓይንና ለወሬ እንጂ ምን ይደረጋል ሊከማች። አንዳንድ ሰው ነው የምትኖረው፣ ከዛ በላይ ያለው እኮ ያንተ አይደለም፣ ነገ ትተውታለህ፣ የወራሽ ቅራመታል እያሉ ይመክሩት ነበረ ማለት ነው። ወይም ወላ ተንሰ ነሲበከ ሚነ ዱንያ ማለት ከዱንያ ለአንተ ድርሻህን አትርሳ ማለት ዘላቂው የአኺራ ድል በዚህ በዱንያ አኺራ የሚበጅህን ነገር ስራበት እንጂ አትዘናጋ ማለት መከሩት። ሁለቱም በጣም ትክክለኛ አባባል ነው። መጀመሪያው በዱንያ እንዳይመካና እንዳይኩራራ ምንም ሀብት ሊከማች አንድ ዲያ የበለጠ እንደማይበላ አስገነዘቡት ማለት ነው። ሁለተኛው ደግሞ ከዱንያ አንተ የሚጠቅምህ በህይወት እያለ የሰራህበት ነው፣ ለአኺራ ያዋልከው። ይቁሉ ብኑ አደም ማሊ ማሊ ያሉት ነብዩ አለይሂ ሰላም፣ ከአደም ልጅ ገንዘብ እያለ ይንሰፈሰፋል። ገንዘብ ነው ሌት ተቀን የሚናጉዘው በገንዘብ። ገንዘቡ በጨመረ ቁጥር የበለጠ ሱስ አንገበግበዋል። እንደገና ስስት የበለጠ ይጨመርበት። ስለዚህ ገንዘብ ዋለሁ ማሊሂ ለማእከለ ፈአፍና፣ ገንዘቡ በልቶ የጨረሰው እንጂ ሌላ አለውንም አለ። አንተ ገንዘብ የሚባለው በሐቂቃ አሁን በልተህ ወደ ሽንት ቤት ተጣልከው፣ ለምን ያ ያንተ መሆን ተረጋግጧል። ስለሱ አልገባውና ማለት ነው። አውለዚ ሰፋ አብላ ወይም ደግሞ ለብሰህ ያበሰበስከው አሮጌ ጨርቅ እሱን አንተ ገንዘብ ለምን አንተ ገንዘብ ስለሆነ ተገልግለህበታል፣ ማንም አልተጠቀመበትም ማለት ነው። አው ተሰደቀ ፈአምዳ ተስተኛ ወይም ደግሞ መጽውቶ የታው ዘንዳ የላከው የምትከፈል ነገር ገንዘብ ሶስት ክፍል ነው ያንተ ዘውጭ ነው። አንዱ ታውን ተደበል ተጠቅቀ ከደስክበት ተጠቀመ ያን ገንዘብ በላለት የጨረሰ። ሁለተኛው ለብሰህ የጨረስከው አሮጌ ጨርቅ ነው፣ አንተ ገንዘብ ነው። አዱማ ምን አልተጠቀመበት አንተን አገልግሎት መጨረሻው ማለት ነው። ሶስተኛው ደግሞ አላህ ዘንድ አማና ያስቀመጠው ስንቅ ይላል፣ አላህ ዘንድ የላከው ጀነት ይጠብቃል ማለት ነው። ወማ አዳ ذلك فتاركه للناس ዘሌላ ያለው ዓለማው ገንዘብ ትላለህ እንጂ ነገር ትተኸው የምትሄድና ወራሾች የሚቀራመጥ እንዳለው ማለት ነው። ለዚህ ሰዎች ገንዘቡ በበዛላቸው ቁጥር የበለጠ የጥጋብ ይወጣጥራል። ገንዘቡ አይደለም በሌሎች ገንዘብ ነው የሚደሰተውና የሚፈራው ማለት ነው። አዩኩም አሩ አርሲ አቡ ኢለይሂ ያለላህ እናንተ እስቲ አንድ ነገር ልጠይቃችሁ። ራሳችሁ ገንዘብ የራሱ ገንዘብ አጥቆ የሚወደው ማንኛችሁ ናችሁ? ወጥየ ሁሉም ወራራ የራሳችንን ወደው ውሸታችሁ የራሳችሁ ገንዘብ ማለት እኮ ሰደልላህ ያወጣችሁ ነጋግራችሁ ይሄድ የዋርስ ገንዘብ ማለት ታውን ተደ ሰው ደግሞ የሚገባው የሚያከማቸው ገንዘብ እንጂ ላወጣው ማለት ነው። ወዲህ ፊትና ገንዘብ ወዲህ ፊትና ነው።
ፊትነቱ ኡመቲ ቢልማል ይዋልዳ ወኡመቶች መፈተኛ ገንዘብ አሁን ጊዜ የለም ይባል ገንዘብ በሞላ ቁጥር በጨመረ ቁጥር የበለጠ አንገበግባል ይህንን ይረሳል ሀቁን ይሸጣል እና ይህም ሰውዬ የዛ አይነት ችግር ነበረበትና ወደ መጥፎ ጊዜ ያዘመም ሲያዩት ወዳጅ ዘመዶቹ ተው አንተ ሰውዬ ይህ ነገር አደጋ ላይ ይጥልሃል አላህ የሰጠህን ነገር ተጠቀመበት የሚያስፈልግህ የተወሰነ ነው ሌላው ስም ብቻ ነው ይሄ ህንጻ የሱ ነው ይሄ ድርጅት የሱ ነው መባሉ እንጂ ሌላ ምንም የሚያደርግልህ ነገር የለም አንድ ደሃ የሚበላውን አይነት በልተህ ነው የምታደርገው ከዛ ሌላው ያለው እንዳያሳስትህ ይሉት ነበረ ማለት ወአሕሲን ከማ አሕሰነ አላሁ ኢለይክ አላህ መልካም እንደዋለልህ የመብላት እንደሰጠህ አንተ ደግሞ ለተቸገሩ ዘመዶች በመመጽወት መልካም ዋል ጀዛኡ الإحسان للإحسان የታንተን አክብሮሃል አንተ ደግሞ ደካማ ወገኖች ስትራራ ያኔ በዱንያም የበለጠ ይጨምርልሃል አኺራም ደግሞ በለጠ ሽክሩን ስለመለስክ ደረጃ ከፍላል እንጂ ዝም ብለህ እየሰበሰብክ እያግበሰበስክ ገንዘቤ አትበል ለውጥ ነበር ያን ስንል ደግሞ በቃል ወላ ማልጠጣም እንድትል ማለታችን አይደለም ከዱንያ ግብዥ ድርሻህን ውሰድ የሚያስፈልግህን መብላት መጠጣት ችግር የለም ከዛ አልፈህ ግን መኩራራትና ጉራ መርጨት የለብህም ለማለት ነው አሉትማ አይታመለ ፊሃ للآخرة وأحسن للناس بالصدقة كما أحسن الله إليك بالغنى الله በሀብት እንዳንበሻበሸህ አንተ ደግሞ በአካባቢ ያሉ ምስኪኖችን ፍቀዳቸው እርዳቸው እንጂ ولا تبغي الفساد في الأرض መሬት ላይ ጥፋትን አታስፋፋ ያበኛው ሰው እንግዲህ ገንዘብ አላህ ሲሰጠው በገንዘቡ አላህን የሚዋጋበት የፈሳድ ማስተናገጃ ያደርገዋል አላህ ወዳጆችን ማጥቂያ ያደርገዋል ለአላህ ጥላቶች መጠቀሚያ ያደርገዋል በጉቦው በመሆኑ መጠጥ እነሱ ጋር ነው ግንባር የሚፈጥረው ማለት ነው እንደዚህ ማታረግ ጥሩ ነው ብለው መክረውት ነበር إن الله لا يحب المفسدين الله አጥፊዎችን አይወድምና ይሄን ነገር ታላስተካከልክ አላህ ከሚጠላቸው ሰዎች ትሆንና አዋዴቅ አይከፋል ብለው መክረውት ነበር ይላል ሱብሃንአላህ በዛ ጊዜ ጥሩ ሷሊህ ሰዎች እንዳሉ ምድር መንገድን አመሰገናቸው ዛሬ አሁን እንደዚህ አይነት ሀብታምና ባለስልጣን እንደፈው የሚመክር ሰው የለም እንደውም አንተ ጥሩና ማሻአላህ እያለ ይሰዋል ትንሽ ፍርፋሪ ለማግኘት ባለስልጣኑንም አንተን ያቆይልንና አንተ ካለ ምን ችግር አለ እያለ ሰው ከዋል ማለት ነው የበለጠ ለካም የታውኛለሁ እያለ ይወጣል ሀብታሙ ደግሞ አንተ እኮ ምን ነው አንተን ያለው ሲለው ምንም ሳይሰጥ እንኳን በቃ ቸሪውንኩ መስሏል እንደያሉ ለውሻ የሚያለከልኩ ናቸው አሁን ግን ይወስድ በዛ ዘመን ግን በሙሳ ዘመን እንዲህ አይነት ሷሊሆች ይህን ጥጋበኛ ሰው የሚገስጡና የሚመክሩ መገኘታቸው አላህ እነሱን እንዴት እንደወፈቃቸው ያሳየን ነው ማለት እና ያው እሱ አለ ከዚህ ጋር ተያይዞ ሙወራቂ ሷል ምንም ያው እስራኤላዊ ሊሆን ይችላል ለሚባለው ያው ተሰውየው ተንኮል ጋራ የሚሄድ ነው ሐሳብ ሰውየው እንግዲህ መጀመሪያ የነብዩን ሰው ቤተሰብ ነው እሳቸው ተባባሪ መሆን ሲገባው ከነ ፍርዓውን ጋር ነው ወገን እንደገና በሀብቱ ለምስኪን በመርዳት ፈንታ ለባለስልጣኖች ግባት ነበረ ማለት ከዛም አልፎ እኔ በሀብት አንደኛ እንደሆንኩኝ ለምን ይሄ ነብይነት የሚባለውንስ አልሞክረው ምን ሰለም ያልቀማቸው ብሎ ቀኝነት ነበር ሙሳ በሰው ዘንድ በእስራኤል ዘንድ ተወዳጅነት አላቸው ቀባይነት አግኝተዋል ግን እንደሱ ሀብታም አይደለም የዲን ሀብት እንጂ እሱ ግን እኔ
ሀብታም ብቻ ለምን ይበቃኛል? ነብይነትን መውሰድ ያለበት እና ነብዩላህ ሙሳ ወእዚ የሚያረጉበት የተወሰነ ጊዜ ነበራቸው ይባላል። ወሰነ በሳምንት ሰዎችን ይሰበስቡና ሴቱን ወንዱን በዚህ ምክር ያረጋሉ። ምክር ሲያረጉ እሱም እንደ ሷሊሆቹ ተቆልቁለው ያዳምጣል። እየሰለለ ነው ከማጎናቸውን ፈልጎ ለማጥቃት እያደባቸው። እዛ ሁኔታ ላይ ያለ አንድ ሰሞን ያንን የዋዝ ፕሮግራማቸውን አቆሙ ይባላል። ያኔ ችን አጋጣሚ ተጠቅሞ እንግዲህ ህዝቡ ጋራ ተሽኪክ ለማድረግ ፈለገ። አንዳንድ እንግዲህ ኖርባዎችን ገንዘብ ይዛቸው ጀመር ማለት ነው። እሱ አንድ ነገር ሲናገር አዎ ልክ ነው እያሉ ድጋፍ እንዲሰጡ ያ ውሾችን አዘጋጀና እንደ ኢብኑ ኡበይ ሙናፊቅ ቡድን አዘጋጀ ማለት ነው። ከዛ በኋላ ሙሳ ሰውን እየሰበሰበ እንደዛ አትስሩ እንደዛ አድርጉ እንዳታደርጉ እያለ ሁልጊዜ እንትን ይላል። እሱ እኮ የሚለውን ነገር አይሰራበትም። እሱ እኛን የሚከለክለን ነገር አይከለከልም። እኔ አውቃለሁ ውስጥ ዘመድ ቤተሰብ አይደለሁም እያለ ሙናፊቆችን እንዲሸክኩ ያደርጋቸዋል ማለት ነው። ስለዚህ እኔ አንድ ቀን ጉዱን አወጣዋለሁ። ይልቁንስ እኔ ይሄ ሰውዬ አይረባቸው ያረግላቸዋል ዝም ብሎ እሱ ስለ አኺራ ምናምን ነገ ስትሞቱ ምናምን ነው የሚለው። አሁን ምን ያረግልህ ነገር የለም። በዲነት እየተቆራመዳችሁ አለ። እኔ የምላችሁ ምሰሙ ግን የኔ ሀብት ለሁላችሁ የሚበቃ ናቸው። ጊዜ ተላላዎች እውነት መሰላቸው እና ሲሉት በቃ እኔ የሚሰራውን ተንኮል አውቃለሁ። ቤቱ ጨለማ ሰው አለለበት ጊዜ ሁሉ ነው እሱ የማይሰራው ነገር የለም ውሸት ይላቸዋል። እና በቃ እኔ የምለውን ነገር እንግዲህ እሱ ፊት ማነሳው ጥያቄ አለኝ። አሁን ትላላችሁ የህዝብ አመጽ ሊያስነሳባቸው ነው። እሺ ዛሬና ነብዩላህ ሰሞኑን የዋዝ ፕሮግራማቸውን ለምን አቋረጡ? ሰው እኮ በጉት እየጠበቀ ነው ለምን አይመክሩንም እያለ ነው። ምን ነው ተውት ይላቸው። እችም ደግሞ እንዲያሉ እውነት መስሏቸው ሰው ጉት አድርገውታል። ለደዋው የቋመጠ ነው ብሎ ነገራቸው። አንዳው አይ ችግር የለም አረንደ የሆነ አንዳንድ ስራ እየበዛብኝ ነበር በቃ እናረጋለን አሉ። ሰውን ሰብስቡልኝ አሉ። ሰበሰበ በየሰፈሩ እየሄደ እዛ ህዝቡ ጥቅ ብሎ በከተመበት ቦታ ንግግር ማድረግ ጀመሩ። ንግግር ሲያደርጉ የአምር ቢልማዕሩፍ ነህይ ዐኒል ሙንከር መጥፎ ነገርን እንዳይሰሩ ዚና፣ ሌብነት፣ ውሸት የመሳሰሉ ነገሮች እንዳይሰሩ በአንጻሩ ደግሞ ደግነት፣ ቸርነት እንዲያበዙ ወገንን እንዲረዱ እስከሳ ያደርጋሉ ማለት ነው። እና ዚና ያደረገ ሰው ምንድነው መቀጫ ረሱላህ አላቸው። ያው በአደባባይ በድንጋይ ተቀጥቅጦ ይገደላል አሉ። ማንም ሰው ቢሆን እንደዚህ ነው የሚቀጣው አላቸው። ማንም ሰው ቢሆን እርሱም ቢሆን እኔም ቢሆን ታዲያ እኮ ሰው ያማወት ነው እርሱም አይደል? እርሱም እኮ እኛ እንኳን እንደ እውነት ብለን አልተቀበልነውም። ብዙ በየሰፈሩ ሙሳ ገሪትን አያማገጠ ነው እየተባለ ይወራበታል። ይሄ ነገር ታዲያ እንዴት ያወጣል ሲል እኔ አዎ አንተ አሁን እሱ አዘጋጅቷል። ሴትዮዋን ሄዶ ይሄን ያህል ገንዘብ ሰጥሻለሁ እዛም አገባሻለሁ እኔ እንደዚህ ብዬ ከሰዋለሁኝ ገሊትን እንዲያጋማ ይጣላልው አንቺ መጥተሽ አዎን ደፍሮኛል ብለሽ ትናገሪያለሽ። እዛ እኔ ንጉስ ሆናለሁ ከዛ በኋላ ሀብቱም ነብይነቱም በሁሉም ነገር የበላይ የኔ ሚስት ትሆኛለሽ ይላታል። እንዴት ወስቋላ ልጅ ማለት ነው። ሴት ደግሞ እንኳን እንደዛ አግኝቶ እሺ አለች ተስማማች። እዛ ሄዶ ተጋፈጣቸው። ሰውም እንደዚህ እየተወራበት ነው ነገሩ ይጣራ እንግዲያውስ
የአላህ ህግ ነው لازم የአላህን ህግ ተጥቂቅ ማድረግ አለብን ጌታ አድርግ ሰውም ቢሆን እኔም ቢሆን ብለዋል አይደል ራሱ ስለዚህ እርሰውም ታምተዋል ይጣራ አሁን አለ ያጅቡ ልክ ነው እና እኔ ለሳቸው ማመናቅቷቸው ራሳቸውን ይዞ ሁሉ ብለዋል እዛ ምን ትላለህ እኔ እኮ ማስረጃ ማሟልቼ ነው ዝም ብዬ መሞግታ አይምሰል የደፈርካት ሴት መሰከረባለች ገሪትን ጥራት ጠራች የሰጣት ገንዘብ ተንበሻብሻ ሙሽራ መስላ ተጀማሸረች መጣች እኔ ወጭ ሴትዮ እኔ እንደዛ አድርጎኛል ያለች ስራት ነው ወዲት ይባላል እሺ ለዚህ ሲያት ፊት ለፊት በቃ ሩዕ በቀባባት ሲት ተነገሰ ነጣ እንዲተርገበ እና الذي أنزل التوراة على موسى وهارون هل رأيتني يوما فظننا أن نفعل بك شيء عندك أن قال زاري عينين እንደዚህ ፊት ለፊት አይተሽ ታውቂያለሽ ተውራት ባወረደ ጌታ ማጸንሻለሁ እውነቱ ተናገር ያለ والله الذي أنزل التوراة على موسى ما رأيت አይቻለ الله ፈዲሃውን ዲግሱ ወደ ሱል ገለጥ እና ሲዋት እንዴት ሊሆን ይችላል እኔ አልገንዘብ ሰጥሻለሁ ወላ ማገባሻለሁ አለ ህዝብ لا تطلل ይቅርታ ይደረግልኛ ነብይ አላህ يعني رزقون يا زلمه يا اللهم يا رب إن كنت نبيك بالحق فاحكم بيني وبين هذا المجرم ناتني نبيك وانكوي بيننا بسوي ما قال አሁኑ ፍርድን አሳየኝ ህዝቡን ቢታው ያኔ እንደነገር ድርቃለም አሁንም ደግሞ ያ ረብ ቁም በይኔ ወበይ ጊዜ እንዲሰጥ አልፈልግም አሁኑ አሳየኝ አሁንም ደግሞ ሲሉ ጅብሪል ይባላል ان ربك يأمرك أن تأمر الأرض بما تريد የታህ መሬት ታዘዝህ ብሏል መሬት ነዘዛትና የፈለከው ይሆንልህ ተብሏል ያ አርዶ ረቢ ሁዚሃ የጌታ መሬት ይሄን ሙጅሪም ያጁ ሲሉ ደረቁ መሬት እንደ ረግረግ ከፈታለና እግሩ ሁለት እግሩ ጫማውን ያዘው እንዳለ አሁንም ያ አርዶ ረቢ ሁዚህ ከፋለ ባቱ ድረስ ያ አርዶ ረቢ ሁዚህ ስተጉልበቱ ድረስ ይቅለበለባል አራበዝም አራባ ሙሳ ተርታርገ ጭራ ሰባ ጊዜ አዘዟት መጨረሻ ተለማች እና ከዛ በተሰብ ስለሆኑ ሙሳ አሮንን ተመግኝቶት ገንዘቡን ለመውረስ ረግማ ጠፋው እየተባለ ሙናፊቆች መታማቸው የሱን ገንዘብ ማውረስ ቀርቶ ማየት አልፈልግም ሲል በخسفنا به وبداره الارض ያን ሁሉ ፈዛኢን የተሸከመ ቤተ መንግስት የመሰለ ቤት እንዳለ ምድር ዋጠው ቤቱ ጭምር ነው በዝመ فخسفنا به وبداره الارض ሱንና ቢሆን መሬት እንዲወጣው አደረገ አላህ ዋላ ምን አላቸው ሙሳ ምን አይነት ጨካኝ ነው አላቸው እንዴ ሰባ ጊዜ ነው የተማጸነ የለመነ ያጎቴ ልጅ ያክስቴ ልጅ ተራጨከን ምናምን እያለ ሰባ ጊዜ ሲለምን ትንሽ እንኳን ራይ አይሰማ እኔን ግን አንድ ጊዜ ያ ረቢ ቢለኝ ኑሮ አልጨክንም አንድ እንኳን ያ ረቢ አላለም ኢማን የሌለው መሆኑ ማለት ሙሳን እየተማጸነ ሙሳ ተቃጥሏል خلاص ስልጣኑ እንኳን ያገኘውት እንጂ ብሎ እንደዛ አይደለም ሙናፊቅ ቢሰራው እስከዚህ ድረስ ነው እና በዚህ መልክ እነዚህ ዘመድ ወዳጆች ሲመክሩት እነሱንም እንደምቀኛ ቆጠራቸው አላህ ይሰጣል انما قال انما اوتيته على علم سر كفرما ለእንገዘብ የተሰጠው እኮ በእውቀት ነው አንተ አላህ ሰጣ ትላላችሁ ሰነፎች አላህ ከሰጠ ለምን ለእናንተ ሰጠች እኔ በጥረቴ በእውቀቴ
ነው የገንዘብ ስብስብ ሰርቶ መስራት ነው እንጂ ብሎ አንድ ሰው ሲያጣ አላህ ነፈገኝ ያገኝ ሰርቶ ማግኘት ሲገባው አላህ ይሰኝ ነው የቆይ ነው የሰነፈሽ ቋንቋ ነው እኔ የተሰጠው እውቀት አርቱም አንዋዕ الكسب የከስብ አይነትም ስልቱን ስለማውቀው በዛ ተንቀሳቅሼ በሙያ ያገኘሁት እንጂ አላህማ ቢሆን ለእናንተ ስለማይሰጣችሁ ነበር ብሎ ቻለው አላ ዒልምን عندي የዘንዳ ላለው እውቀት አንድ ሰው ተለየ እንግዲህ ኢኮኖሚያዊ ጥበብ ካለው በዛ አስባቦችን ተጠቅሞ ሊያገኝ ይችላልና እኔ ከሁላችሁም የላቀ የከስብ ጥበብ ስላለኝ ያገኘሁት አንድ ሁለተኛ አላ ዒልምን عندي ማለት አላ ዒልም من الله عندي من الاستحقاق لذلك ጌታ እኔን ሲፈጥረኝ ሀብታም እንደምሆን ያውቃል ስለዚህ የሚገባኝን መብት ነው የሰጠኝ ያለውን የማይገባኝ ሰው መሆኑን ስለሚያውቅ ወዶ ነው ማለት ነው ሁለቱም እና መብቴ ነው ይላል አላህ ሰጠው በማለት ነው በራስ በጥረቴ እውቀቴ ነው ስንት ወጥተን ወርደን ደፍተን ያገኘነው ማን መጫወቻው እና የመጀመሪያው አላ ዒልምን عندي ማለት አንዋዕ الكسب ስለማቅ የስራ ዘይቤውና ስልቱ ስለገባኝ ለዛ ነው የከበርኩት ሁለተኛ አላህ እኔን ሀብታም ማድረግ እንደሚገባው ስለሚያውቅ ነው ሀብታም ያደረገኝ የኔ ድል ሀብታምነት እንጂ ለሌላ ስለማይመጥን ማለት ነው ብሎ መልስ ሰጠ ለመካሪዎቹ ማለት ነው እና አላህ ምን አለ አውለም ያለም ይህጂ ላይ አቅምነን እና አላህ ጀለ ተናው ቀድ አለከ ምን ቀብሊሂ እሱ በስተፊት من القرون ከክፍለ ዘመናት እንግዲያበኞች እንደወደማ ያቅም እንጂ ማን ወአሸዱ ምን ቁዋ እሱ የበለጠ ኃይሉ የበረደደ ወአክثر ጀማዓ ሰራዊቱና ወገኑ የበዛለ ገንዘቡ የገነፈለ ስንት ጥጋበኛ እንዳንኮታኮተ ያቅም ነበርና ይላል ለና አዲያሉት ማለት ነው አሸዱ ምን ቁዋ ኃይሉ ነበር በጉልበትና በእውቀትና ቢሆን ኖሮ ይልቁንስ ከአንተ እና አዲያ አይሻሉም ነበር ወይ ማለት ነው አሸዱ ምን ቁዋ ወአክثر ጀማዓ ሰራዊቱም አዋጃቢው አሽከሩ አንተ የበለጠ ነበሩ ለዛው ሁሉ አላህ እንዴት እንዳንኮታኮታቸው አጣጥመ ወላ ይስአሉ عن ذنوبهم مجرمون ከሰሩት ወንጀል እኔ ዘንድ አይጠየቁም ማለት ምንድነው ሂሳብ አያስፈልጋቸውም ማለት ነው ያኑቂ መለሆም መልቂያነት ወዝና እንዳለው ሐሰናት ይላቸው ሂሳብ የሚደረግለት አንድ ሰው በአንድ በኩል ኸይር ስራ ሲኖረው አንድ በኩል ሸር ሲኖረው ለማመዛዘን ምን ተቆለደ ማዋዚኑ ምን ከፈረ ማዋዚኑ እንዲህ አይነት ሙጅሪሞች ግን ያላቸው አዝመራ በሙሉ ይጅራም ስለዚህ ምን ያህል ወንጀል ሰራ አይባልም ተቆጥሮም አይዘልም ስለዚህ ጊዜ ማጥፋት ነው እሱን መመርመር አጠቃላይ በዱንያም ሆነ በአኺራ እንዲህ አይነቶች ሙጅሪሞች አላህ የሚጠይቂያ ጊዜም አያስፈልገው አጥታ ከቀሮ ሲደርስ ድብን ነው የሚያረጋቸው ያለና ፈኸረጀ አላ ቀውሚ ፊ ዚነት ለታት አንድ ቀን ለጉራ ያለ ለጌጣጌጡን ለብሶ ወጣ ለሽርሽር ማለት እና ልዩ ልዩ ፈረሶች ልዩ ልዩ ኮረቻዎች ወርቅ የተንቆጠቆጠ የተበለጠ አልባሳትና ጌጣጌጥን ልክ እንደ ፀሐይ እየበራ እንኳን የሱ ያሽከሮች ልዩ ፈረሶች እዛ መልክ ወርቅና ባህር የነገደ ጌጣጌጥንና ሽልማቱን ለብሶ ወጣ በአደባባይ ማለት ህዝቡን ማለት እኔ ነኝ ታላቁ እና ሙሳ አይደሉም ለማለት ማለት ሙሳ መሳኪን ብሪታቸውን አንቀው ነው ያለው ፈረጃ አላ ቀውሚ ፊ ዚነት ጌጣጌጥን ለብሶ በህዝቡ መካከል የተንጎባለለ መጣ በፈረስ ያኔ ሙሳ ጋር ያሉት መሳኪኖች በጣም እንግዲህ ይይታው ሲያማልላቸው ሰው ናቸውና ያን ያህል እንግዲህ ሀብታም መሆኑን የማያውቁት ሁሉ ድብድ ያሆነባቸው
እግር ጥፍት ራስተሩ ወርቅና የሐር አልባሳት ለብጦ እየተንቀለቀለ ሲመጣ ሲያው እናል قال الذين يريدون الحياة الدنيا ቅርቢቱን ህይወት የሚሸጥ ሰዎች በቅናት ያለይተና ለማውት የቃሩና ይህ ሰውዬ ምን የታደለ ሰው ነው ቃሩን የተሰጠውን እድለኛም አላህ ቢሰጠው ኑሮ ምንኛ መልካም ነበር ብለው ቀኑበት ፈለገውም ይሄን ነው እሱ ባደረገኝ ያላገሩ ሁሉ እንዲያመጉሰው እንዳይጨበጭብበት ማለት ያለይተና ተመና ማለት እንመኛለን ለማውት የቃሩን እንደተሰጠው አይነት እድል ይሰጣል ኢነሁ ለባህዲን አዚማ ይሄ ቃሩን የተባለ ሰው የትልቅ እድል ባለቤት ነው እንደሱ የታደለ ሰው አለ ደግሞ ይባባሉ ጀመር ማለት እንግዲህ ሳያውቁት በዱንያ ፍቅር ተንገበገቡ ማለት ነው እንደማለት ያኔ አጥቂያዎቹ ስዲቆቹ የሙሳ ተከታዮች የዱንያን ቀራርም ካሻሽነት ያቃሉና قال الذين اوتوا العلم علم الدين وفقه في الدين الله يدين እውቀት የሰጣቸው በሳሎቹ ሰሃቦች ደግሞ ምናል ወይላችሁ እናንተ ሰው ተሳሳታችሁ እሱን የሚያደርጉት ሰዎች ማለት ثواب الله خير لمن آمن አላህ ላመኑ ሰዎች ነው አሚሉ ሷሊህ መልካም ለሰሩ ሰዎች ነገ በጀነት የደገሰላቸው ምንዳ አሁን እናንተ ተምትቀኑበትና ተምታደንቁት ተቃሩን ሀብት የበለጠ የላቀ ነው ሙእሚን እንዴት ለዱንያ እንደዚህ ከዴት ይሰጣል ወየላችሁ እናንተ ሰው መጥፋታችሁ ይሄ አዱላህ ይሄን ሁሉ ጌጣጌጥ ለብሶ የወጣው እናንተን ለማሳሳት ነው እንደ ኢብሊስ ስለዚህ እናንተ ቆሱም ሀብትን አዝም እያላችሁ እና ሙሳ ባሉበት ሀገር የታላቅ እድል ባለቤት ነው ትላላችሁ ትልቁን ሰይጣን ይሄ ነገር አላህ ጋር ያጣላችኋል ብለው ገሰጧቸው ማለት ኪባሩ ሱሐባ ለሙሳ خير لمن آمن ثواب الله بالإيمان والعمل الصالح እምነታቸውና በመልካም ስራቸው አላህ የደገሰላቸው የጀነት ጸጋ ቃሩን ከተሰጠው በብዙ ጥፍ የሚበልጥ ነው ምን አላት እቺ የዱንያ በልጅ ነገ ትካት የሚሄድ ቢትቶ አሉ ማለት ወላ ይወቀዓ ኢላ الصابرون አችን ثواب الله ደግሞ በጀነትና የማያልቅ የማይደቅ ጸጋ ማግኘት የሚገጠም የለም ሷቢር የሆኑት እንጂ እንዳሁን እንደናንተ ኩልብ ሳይሆኑ እየተራቡ እየተጠሙ ድሮታቸውን አንቀው ጌታቸውን የሚገዙ ናቸው ለዛ የሚሆን እናንተ ግን ወይ ገንዘቡን አላገኛችሁት እንደቃሩ ወይ በኢማናችሁ አልበካችሁ እናንተ ራሳችሁን ዝቅ አድርጋችሁ እሱ አገነናችሁና እሱን ባደረገን ማለት ጀመራችሁ እሱን ያደርገን ነበር ማለት ያለባችሁ ብለው ተቆጣቸው ነው አንተ እኮ በኢማን ሰይና በአመል ሷሊህ ተቀጠላችሁ ሶብር አድርጋችሁ ጀነትና እናንተ ያን ነገር እንግዲህ ንቃችሁ እንደገና እሱን ባደረገን ማለት እንደሱ ሙጅሪም ሆነ ዱንያ በሰጠን እንደማለት ነው በማለት ገሰጧቸው እዚህ ሁኔታ ላይ ያሉ ሰውየው ያው ጥፋቱ መጣለት ማለት ሙሳ ጋር ቀጥታ ሲላተም ያው ቅድም እንደተባለው አቤቱ አሉ ወዲያውኑ መሬት ነዘዛት አለ መሬትን አዘዛት ነብዩ መሐመድና ሙሳ ልዩነታቸው ተመሳሳይ ነው ያጋጠማቸው ድል ነብዩ መሐመድ በዚህ ድል አልተጠቀሙ ዱንያ ላይ ተጣይፍ ሲመለሱ አይፎች በድንጋይ እየሰነቆሉ ያባረሩ እንደውሻ ሲያሸኙአቸው መኮች ደግሞ ከተማው አትገባ ያለ ፍቃድ ዝም ብለው ወጣከዳል እንደወጣከ ብለው አገዷቸው ተኋላ ጥላት ያባረረ ወዲህ ደግሞ መግቢያ እኔ ቀውጥ ሆነባቸው ያ ረብ መለከል ጅባል መጣ እና ይሄ መለከል ጅባል አንተ ሊታዘዝ ነው የመጣው አላቸው ጅብሪል ሰላም አለይከ ያ ረሱላህ ወብረኡ ከመረዱከ ሰላም አለቸው እኔ መለከል ጅባል ማለት እኔ ነኝ ጌታ ልዩም ሰላምታ ደርስልኛል ሰላም ይድረስ ተጌታ ወአመረኒ አን ኡጢአከ ፊማ ተመር
አዘዝከው ነገር ልታዘዝ አዝሻለሁ ከጌታዬ ስለዚህ እንኩንተ እንሽእታ ለው ጠብቀና عليهم الاخشبين ፈለክ እነዚህ ሁለት ተራራዎች አንስቼ መሀል ከተማ ላይ ቁጭ አረጋቸው ቀባሪ አልባ ይሆናሉ አቁጭ ይሄን ማድረግ ትፈቅድልኛለህ አላቸው ላ ሱብሃን ሙሳ ሰባ ጊዜ እየተለመኑ ምንም ተራጁ ሊያረጋቸው ሳይጀግን አንድ ጥያቄ አልፈቅድም وريد أن يخرج الله من أصحابهم من يوحد الله ከነዚህ ሙጅሪሞች ጀርባ የሚወጡ ሙእሚኖች ሊወጡ ይችላሉ እነዛን ምንም ማያውቁ ህፃናት ደካማ ሽማግሌ ልትፈጅብኝ ነው አይዋ ነብዩ ረህማ መሆናቸውን አረጋግጡ በቃ ምን አረጋለሁ ብሎ ተጠይቀ ሳይነካቸው እንደገና እንዲህ ሀገር ሽማግሌ ብቻም ኸይረኛ ይጠፋው እኔ ኃላፊነት ይግባ ብሎ ለምኖ በሽምግልና ሀገራቸው ሊገቡ ተፈቀደ ሙሳ ግን ማሻአላህ የተሰጠውን ጥይት ተጠቀሙ ምሩር ተስፈልጋል አንዳንድ ጊዜ እንደዚህ አይነት ድል አላህ ሲሰጥ እሱ ብቻ ሳይሆን የእሱ አይነት ባለጌዎችን ስርዓት ያስይዛል እንዲህ አይነት እርምጃ ማለት ለዚህ ነው ቁርአን ላይ ታሪኩን ሰጅሎ ያስቀመጠው እሱ ብዙ ሰዎች እንዲማሩ ይሰሚ ቢገኝ እስካሁን ድረስ ቋሚ ተግሳጽ እንደዚህም ሆኖ ያው አሁን ያሉት ቃሪኖች ዓለምን ሞልተዋል የሁሉ የታቃል አነገሮች እና ወካን ወخسفنا به وبداره الارض ሱንና ግቢው ያን ሁሉ ንብረት እንደተሸከመ መሬት አስዋጥ ነው ያኔ فما كان له من فئات እስከዛሬ የነበረው ዙሪያውን ያንዣብብ የነበረው ጋርድ አገልጋይ ተላላኪ አጃቢ አውግሪያዎች ተበታተነው በዛች በሰፈሯም ዝር የሚለፍ ያንሱሩ ነው ሊረዳው የሚችል አንድም ሰው አንተ ጋር አብሬ ልጥፋ ያለም ነው በርጉ ገጠፋው ምን ዱንላህ ከአላህ ሌላ ማንንም ሊረዳው አልቻለም አላህ ጋር ደግሞ ተጣልቷል ስማይረዳው وما كان من المنتصرين فالله ሀብትና ጉልበቱም የመጣውን አደጋ ይቋቋመው አልቻለም ከነ ህይወቱ ያው ተቀበራት ማለት ነው አዛለ የተጀልጀሉ في الارض الى يوم القيامه ዛለት ጀምሮ እስከ ቂያማ ቀን ድረስ በመድረክ ከርስ እየወረደ ነው እስካሁን ድረስ ያለው ማለት ነው የመጨረሻ ምድርቂት ሲደርስ ቂያማ ይደርሳል ይህ ነው የቃሩን ውጤቱ አስዋል الذين تمنوا مكانه بالامس ትናንትና ቃሩን ባደረገን ምን ነው እሱ ምን አይነት የታደለ ሰው ነው እያሉ ሲያወድሱትና ሲቀኑበት የነበሩ ሰዎች ደግሞ የንጉስ ሲያው እንደገና በተገላቢጦሽ ሰቀጠጣቸው ያን በማለታቸው እናንተም ጨምሩ አልመርኡ ማመናህ ብሎ ይጨምረናል ብለው ፈሩና ተንጫጩ በያሉበት ማለት አስባህ الذين تمنوا مكانه بالامس እሱን ባደረገን እያሉ ትናንትና እሱ ደረጃ ሲመኙ የነበሩ ሰዎች የቁሉን ማለት ጀመሩ ወይ ከአን አላህ ይገርማል ለካ አላህ ወይ ከሪመቱ ተአጅብ ወይ አጀብ ይገርማል ለካ አላህ የብሱጥ ርዝቅ ለምን ይሻል ምን ኢባዲ ተባሮቹ ከፈለገው ላይ ሲሳውን ይዘረጋል የሰው ያላህ ወደት መስሎኛ ነው ሀብት የሰጠው ለካ እየጠላው ለፈትነው ነው ይሄን ሁሉ ሀብት ያሸከመ እኛ ጅሎቹ አናውቅም ወደው መስሎን እሱን ባደረገን ይላል አሁን እሱን አደረገን ባልነው መሰረት በቃ አድርጋችኋለሁ አውራችሁ ግቡ ቢለን ምን እንሆናለን አሉና ደነገጡ ምክንያቱም አልመርኡ ማአመን አሐብ في الدنيا والآخرة ሰው ከወዳጁ ጋር አላህ እሱን ባደረገን ነው ለባህድና አድብላችኋል አይደለም በቃ እሱን አድርጋችኋለሁ ሁሉ ይላል አሉና ተርበደበ እና يقولون وكأن الله ጉርነው ይገርማል ለካ አላህ يبسط الرزق لمن يشاء من عباده وإن كان فاجرا كافرا
ተባሪያው የፈለገውን በገንዘብ ያንበሻብሸዋል በዱንያ ላይ ወይቀዲር በፈለገው ላይ ደግሞ ያጠብበታል ወይ ጠይቁ ይተለና ማለታቸው እኛን ደግሞ በችግር ያቆራምደናል ያላህ ህክማ እኮ ይገርማል እሱኛ የወደደው መስሎን እሱን ባደረገ እንላለን እቃሱ የመጨረሻ ሰይጣን ነው ነበረ ማለት እንደገና እኛ አላህ የሰጠን እንዲንቃን ስኑ አደረገን ስንል አላህ ያጠበበብን ለህክማው በዲና እንደሱ እንዳንታለል ነው ማሽገባን እኛ ጅሎች ይልጀም ለውላ አመነ الله علينا የታ አላህ ችሮታውን ባይለግሰን ኑሮ ያው ዋህነታችንን ወይነታችንን አውቆ ባይራራልን ኑሮ ለኸሰፈ ቢና እሱን ባደረገን ባላችሁት መሰረት በቃ እሱን አጅባችሁ ውረዱ ብሎ ምድር ያስወጣን ነበር እኮ ግን አላህ ረህማን ረሂም ነው የዋህነታችንን አውቆ ሊተወን ነው መትረፋችን ነው መሰለኝ እንጂ እንደኛ እንኳን ቢሆን ኑሮ አልቆልን ነበር እያሉ ግምገማ አረጉ ማለት ወይ ከአንነው አሁን ሰቀጥታቸው አፋቸው ደምደምያ ጉር ነው ይገርማል አነሁ ላ ይፍሊሁል ካፊሩን ለካ ካፊር የፈለገውን ያህል በዱንያ ላይ ቢንዘባነን የፈለገውን ያህል ቢንቀባረር አሸዋ ሁሉ ወርቅ ቢሆንለት በመጨረሻ ካፊር አይቀናውም ወዲያየን ተማርነ ተሰው የታሪክ ይሉ ጀመር ማለት እና ይሄን ይመስላል የቃሩንና ያጃቢዎቹ አጨብጫቢዎቹ ታሪክ ማለት አስቀመጠ እዚህ ጋር ያይዞ ዱንያ እንግዲህ አታላይ መሆኗን ወዲያጆቹ ብዙ እንደማይሰጥ መሆኑን ህክማውን ይጠቁም ትልከ ዳሩል አኺራ የዱንያ ጉዳይ ይሄው የምታዩት ከቃሩን በላይ ማን አለ ቃሩን ያን ያህል የተወደሰ የተመጎሰው ሰውዬ እንዳልሆነ ሆኖ ወደቀ እስተዘላለም ለአናቱላህ አለህ እየተባለ ይወገዛል ሀገር ማለትማ ይቺ ሳትሆን የነቃሩን እድል ሳይሆን ትልከ ዳሩል አኺራ ያቺ በርቀት ትልከ اسم الاشاره للبائر ሃቲክ ነበረ ቅርቡ ያቺ በደረጃው አይላቀችው የመጠቀችው የመጨረሻው ዓለም ነጃአሉሃ ለልذين لا يريدون علوا في الارض ولا فسادا እዚህ በምድር ላይ ያሉ በፍጥረታት ላይ መኩራራት መንቀባረርን ጥፋትን አሳን ማራመድን ለማይሹ ማዕደብ ለሆኑ አጥቂ አባሮች ነው ማረጋት ዱንያ የተላሎች ናት ግን ያቺ ዘላለማ ጀነት በዱንያ ላይ ተሰው በላይ ሆኖ መንቀባረር የማይፈልጉ እንደገና በሰጠዋቸው ሀብት ፈሳድ የማይዘሩ ለሆኑ ማዕደብ ሷሊህ ለሆኑ ሰዎች ነው ጀነትን የሚያዘጋጀው እችማ የተላላዎች ሀገር ወላቂበቱ ለልሙተቂን ወላቂበቱ ማህሙዳ መጨረሻ እስኩን የሆነ ድል ማለት የኢባዲላህ ሙተቂን አላህን ለሚፈሩ ባሮች እናንተ አላህ የሰጣችሁን ኢማንና ተቅዋችሁን ንቃችሁ እሱን ባደረገን ትላላችሁ አላህ ግን የእናንተን ቢጤ ኢማንና በተቅዋ የታነጹትን ሰዎች ነው ለጀነት ያጫቸው ስለዚህ አሁንስ ምን ትላላችሁ እናንተ ወይስ ቃሩ ይላል ማለት አሁንማ ገባን ተማርን ኮርስ ይሄ ነው እንግዲህ እንደው በተለይ በፈሳር ላይ ሆኖ ሀብት የሚያገኝ ሰው ስልጣን የሚያገኝ ሰው እድሜ ጤንነት የሚያገኝ ሰው ተይሙ ቀርጡ በመጥፎ አቋም ላይ ሆኖ ይሄን ታገኘ አላህ የበለጠ እንዳይመለስ ወል ያስገባው ፈልጎ ነው ማለት ለምን የፈለገው ሁሉ ሲያረግለት የታየወደደኝ መስዋዕት ዛብ ይለቀል በቃ መካሪ ማይሰማ መካሪ ሁሉ መቀኛ ነው እሱ ዘንዳ ማለት እዚህ ነው ነማውቲቱ አላይን ምን ያህል እና ላይ ወሉና ዑሉውን في الارض ولا فساد በምድር ላይ ዑሉው ማለት እስቲክባር ማለት ነው ተወደር ማን ነው የኔ ወደረኛ ማን ነው የሚያክል እያለ ለመንጠራራት የማይፈልግ ሰው ፈሳድ ደግሞ በሰጠውት ገንዘብ የተለያዩ ጥፋቶችንና ቅባቶችን የሚያስተባብርና የሚያራምድ ለፈሳድ ካሉት የማይሰጠው ነገር የለም ለክነት ከተባለ ለባለ ስልጣን ለሰካራም ከተባለ ሸርሙጣ ከተባለ ሁሉ ነገር ክፍት ነው
ይሰቢልላህ አንዲት መስጂድ ስራ ካሉት ግን ያለቅሳል ማለት ይሄን አሁን ጊዜ ስራ የለ ከስራ ምናምን እሶት ነው የሚናገር ወላ አቂበቱ ለልሙተቂን መንጃ ቢልሐሰና በዚህ በዱንያ ላይ ያለ በመልካም ስራ የመጣ ማለት መልካምን የሚገበይ በየተገኘው አጋጣሚ ሁሉ በመልካም ስራ የሚሳተፍ ማለት ነው ፈለው ኸይሩ ሚንሃ ለጊዜው ለሌሎች ኸይር ዋልኩ ቢመስለውም ለራሱ ነው ለሱ በዛ በሰጠው በበረከተው መልካም ስራ አንፃር ተዛ የበለጠ አጣፈ ሙጣፋ ሆኖ አላህ ዘንዳ ዋጋ ይከፈላል ለራሱ እኮ ነው ጥቅሙ አንድ ወስድብህ ወመን ጃአ ቢሰይአ ዱንያ ላይ ያለ ደግሞ መጥፎ አስከፊ ነገር የሰራ ሰው ፈላ ይጅዘ الذين عملوا السيئات መጥፎ የሰራ ሰው የፈሰሩ ሰዎች አይመነዱም ኢላ ማ ካኑ ያመሉን ሲሰሩት የነበረውን እንጂ በቃ የዘራውን ነው የምታመርተው ማለት ነው መልካም ሰራ አኸራ ብቻ ነው ብዙ ዱንያ ላይ ራሱ ሁሉ ይወድሃል ሁሉ ይመርቃል ሁሉ ይቀናባል አኸራ ደግሞ የበለጠ ነው ማል በረረት الكرام አሉ ረሱል አላህ አታጅሩ ሱዱቅ ሱብሃን አታጅሩ ሱዱቅ ማል በረረት الكرام አሉ ረሱል አላህ የት ነው የሚገኘው ዛሬ አታጅሩ ሱዱቅ የሚባል እውነተኛ ሐቀኛ ደግ የሆነ ሀብታም ከነብዮች ጋር ይነሳል አሁን ሰርቷል ጌታውን አማና ተወጡ ግን አብዛኛዎቹ ቃሮኖች ናቸው እዚህ ሊሆን እንግዲህ ደርስ ይሆናችሁ አሮንን ብቻ የሱ ታሪክ ሲሰሙ ምን አይነት መጥፎ ሰው ነበር ይያል ማውገዝ መኮንን አይደለም አንተ ራስህን እንድትመዝን ነው በዚህ ታሪክ ይያለ ነው فلا يجزي الذين عملوا السيئات مثل قارون በሰጠነው ሀብት መጥፎ የሰሩ ሰዎች አይመነዱም ኢላ ካኑ ያመሉ ይሰሩት የነበረው መጥፎ የሰራ መጥፎ ነው የሚመነዳው ማለት